Hi guys, እንዴት ናችሁ? ደህና ናችሁ ወይ? ሃፒ ሳተርዴይ። ሃይ ገሊላ እንዴት ናችሁ? ዛሬም እንግዲህ በአዲስ ኤፒሶድ ተመልሰናል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ እንደተለመደው። ወደ ስቶሪያችን እንሂድ። እሺ ሃይ ደርባባ ሲስተርስ አይ ላቭ ዩ ጋይስ። እኔና ባለቤቴ ለ4 ዓመት አብረን ቆይተናል። ከውጪ ለሚያየን ሰው ደስ የምንል ካፕል ነው የምንመስለው። እሱ በጣም ፖላይት ነው፣ ጎበዝ ሰራተኛ ነው and anytime አበባ ይዞልኝ የሚመጣ አይነት ባል ነው። ግን እኔ ድክም ብሎኛል። እንዴት ብዬ እንደማስረዳችሁ እኔ እንጃ። ምንም ነገር የእሱ ጥፋት ሆኖ አያውቅም። ለስራ ካረፈደ እኔ ስላልቀሰቀስኩት ሳልቀሰቅሰው ስለቀረሁ ነው። የስራ ዴድላይን ካለፈው እኔ ዲስትራክት አድርጌው ነው። ከደበረው እኔ ዝም ብዬ መቀመጥና እስኪለቀው ድረስ መጠበቅ አለብኝ። ጮክ ብሎ ተናግሮም ሆነ ተሳድቦ አያውቅም። ግን እኔ በጣም ተጠንቅቄ ነው የምኖረው። ራሴን መሆን አልቻልኩም። የማወራውን ነገር ሁላ ተጠንቅቄ ነው። ገና ምንም ሳይፈጠር ሁላ ይቅርታ ማለት ጀምሬያለሁ። ለሰው ምን ብዬ እንደምናገር እኔ እንጃ። ይሄስ ትልቅ ነገር ነው? ለመፋታት ያበቃል? ሰው ስንት ነገር ችሎ እኔ በዚህ ብፋታ ሰውስ ምን ይለኛል? ብቻ ጨንቆኛል። ኮንፊውዚንግ ራይት? ከናን አስተዋይ ነሽ አንቺ። አስተዋይ ሳይሆንስ የሆነ ነገር ከማለት በፊት አይ መፋታቱ ምን አመጣው? መፋታት አይ ችግር ውስጥ የለሽም ማለት ሳይሆን ችግር ነው። ላይክ ሁሉ ጊዜ እንደዚህ ትራውማ እስኪይዝሽ ድረስ ዝም ብሎ ገና ወሬ ሳያወራ ሶሪ እስከማለት ድረስ ያደረሰሽ በጣም ቢበዛብሽ ነው። ግን መፋታትን ሳይሆን ማሰብ ያለብሽ ሀው ቱ ሶልቭ ኢት አይሻልም? እንዴት አድርገሽ አውርተሽ እሱን ነው ላይክ በቃ የሚወድሽ አይነት ሰው ከሆነ ከምር እየተጎዳሽ እንደሆነ ለምን አትነግሪው? የምር ፍቅር ካለው እና በጣም በቃ ይሄ ነገር በጣም አፌክት እያደረገኝ ነው። አንተ ሪስፖንሲቢሊቲ ወስደህ አታውቅም በህይወትህ። ባይ ዘ ወይ እንደሱ አይነት ሰዎች አሉ በህይወታቸው እንደዛ ወስደው ማያውቁ፣ በልጆቻቸው በሚስታቸው በሆነ ሰው እያሳበቡ እድሜ ልካቸው የሚኖሩ። ያህ ነገር ሊሆን ይችላል የሰውየው ችግር። ይሄኔ ቴራፒ ያስፈልገው ይሆናል። ይሄኔ ያልገባው ነገር አለ፣ እንደዚህ እያደረገ እንደሚኖር ላያውቅ ይችላል። ስለዚህ አሪፍ ታይማችሁ ላይ ላይክ በጥል ምናምን ሳይሆን በጣም ደስተኛ የሆናችሁ ታይም ላይ ብታነሹ ይሄንን ነው ላይክ ላናገር እፈልጋለሁ ምናምን ሳይሆን ፍቅር በሆናችሁ ሰዓት እኔ የምነግርህ ነገር አለኝ ብለሽ በደንብ ማልቀስም ካለብሽ አልቅሰሽ ምን ያህል እስከ መፋታት እያሰብሽ እንደሆነ ብታወሪው ሶልቭ መደረግ የሚችል ይመስለኛል። ምክንያቱም ትሪት የሚያደርግሽ ወይ ቢወድሽ ነው እንደዛ ትሪት የሚያደርግሽ ጥሩ ሰው ነው ብለሻል። እንደ አይነት ሰው ከማጣት መናገር ይሻላል። አሁን እኮ አይ ቲንክ ለመናገርም አሁን እኔ የሷን ፖይንት ኦፍ ቪው ብዬ ሳስበው ለመናገርም ምን ለማለትም ይሄ በቃ በጣም ተጨንቃለች ነው። ሺ ካንት ቢ ሄርሰልፍ ኤቭሪቲንግ የሷ ሁሉም ነገር እንደ ሮንግ ነው የሚታየው። እና እንዴት አርጋስ ነው አሁን ከዚህ በፊት አይ ሆፕ እዚህ ደረጃ እስክደርስ አዋርታው የምታውቅ ይመስለኛል። ታታዋራው እዚህ ደረጃ አትደርስም ብዬ ነው ማስበው እኮ ወይው የምታዋራ አሁን ለምሳሌ የሆነ ነገር ብሌም ሲያረጋት ኖን ኤንድ እንደዚህ እኮ አይደለም አንተ ነህ ምናምን አይነት ሳይሆን አስበሽበት በጥሩ ቀናችሁ ላይ በጣም ፍቅር ቦናችሁ ወይ የተዝናናችሁ ባላችሁበት ሰዓት ምናምን አንቺ ሊያዳምጥሽ በሚችልበት ቀን ላንቺ ስሜት ማለት ኦፕን በሆነ ቀን መንገር ይሻላል። ስትጣይ ሁሉም ሰው ዲፌንሲቭ አይደለም የሚሆነው። እሱም ራሱ ነው በቃ ኖርማሊ ሰውየው ሁሌም ራሱን ከሪስፖንሲቢሊቲ እያራቀ የሚሄድ አይነት ሰው ከሆነ ተጣልታችሁ ወይ አኩርፈሽ ወይም እሱ ብሌም እያደረገሽ ብትነግሪው የሚሰማ አይመስለኝም። ስለዚህ በሌላ ቀን ሌላ የሆነ ታይም ፈልገሽ እኔ እንጃ ጥሩም ይመስለኛል ብዬ እኮ ነው። ግራ ገባኝ እኮ ብዬ እንደምናገር ተጨንቄ ማለት ከባድ ነው። ደግሞ እንዳልሹም ደግሞ በጣም ብዙ አይነት ባህሪ ያለበት ሰው ተቻችሎ ይኖራል። ግን ዳዝሚን አንቺ ይሄንንም ቻይ ማለት ሳይሆን ሶልቭ አድርጉት እንደምንም ብለሽ። የሱን ሶፍት ስፓት አታውቂውም? ላይክ አንዳንድ ጊዜ እኮ የሆነ የሚሰማው ቀን ይኖራል። አንቺ ካንቺ የሚወድልሽ በጣም የሚወድልሽ ነገር ይኖራል።
ያንን ያረግሽ ቀን ምናምን ብቻ ኢላቭ የሆነ የተሰማሽ ቀን የዛን ቀን ነገር ነው። ሳትነግረው ይበቃ። አሁንም መልሼ ሳነሳው ሳትነግረው ይመስልሻል ሴት ልጅ ደከመኝ ሰለቸኝ ልትል የደረሰችበት ምክንያት ተደራርቦ ይመስለኛል። ወይም ደግሞ እሺ እንደዛ ደግሞ ከሆነ ቴራፒ ነይስ ብትሉ እኔም ፍራስትሬትድ ሀገር ሰው እንዴት ነው ቴራፒ ሄደ? እኔ እኮ ቴራፒን እንደምክር መስጠት በጣም ይከብደኛል። ለኛ ሀገር እብድ ነው ያልሽው ነው የሚመስለው። ምኑ ነው ከዛ ኢቭን አሁን ለሰውስ ብትነግረው ምኑ ይሄን ያህል ከብዶሽ ነው ይሄን የሚላት። በጣም ያናድዳል። ምን እንደምፈራ ታውቃላችሁ? ብዙ ጊዜ አይታችሁ ከሆነ ውጪ ላይ በጣም ጥሩ ሰው ነው የሚባሉ ሰዎች ፎር ዜር ሜሬጅ በጣም የማይሆኑ ሰዎች ናቸው። ብዙ ጊዜም አይደለም ሁሌ ነው። ሁሌ ነው ማለት ሁሌ ውጪ በጣም ጥሩ ሰው ለሰው ረጂ በጣም ጥሩ ሰው ነው ከተባለ ትዳራቸው ሚስታቸው ምናምን ነገር በጣም አቢዩዝ የሚያደርጉ ኢነርጂያቸውን ውጪ ነው ጨርሰውት የሚገቡትና ቤት ያለው ሰው የነሱን ክፉ ፓርት ነው የሚይዘው የሚያገኘው ማለት ነው። ጥሩነታቸውን ምናቸውንም ውጪ ነው ጨርሰውት የሚመጡት። ከዛ ቤት ሪል ራሳቸውን አብሯቸው የሚኖረው ሰው ልጆቻቸው ምናምን ናቸው የሚያገኙ። እና እኔ እኮ አሁን ፍቺው መፋታት ብላ ስላነሳች አይሆንም ግን ያው ጠይቂውን ነገር ያለው ማልነገርኩትም ስላላለች ሳታወሩበት ቀርታችሁ ከሆነ ይሄንን ነገር ተነጋገሩበት እና በጣም እንደደከመሽ በቃ ይሄ መጨረሻ ውሳኔ መወሰን ደረጃ እንደደረሽ በቃ እንዳስጠላሽ እንደሰለቸሽ ቁርጥ አድርገሽ መናገር ነው። ከዛ ፊዝ ላይክ ሂጂ ምን አገባኝ እኔ ጥፋት አይደለም ኦኬ ዛኔ ዲሳይድ ለማድረግ ይቀልሻል። በደንብ አውሪው። እኔ ያገባኝ አንቺም በጣም ይሄ በተናደድሽ ሰዓት ማስረዳትም አይቻልም እኮ እንደ አይነት ፊሊንግሽ የሚረዳሽም አይመስልሽም። አይ ነው ደከመኝ ብለሽ መናገር ማለት በቃ ደክሞሻል ማለት ነው። ቀላል ነገር እኮ ነው ይሄ ነገር። ይሄ እኔ ሁሌ ጥፋተኛ አይደለሁም ይሄ አንተም ችግር ነው ግን ምንም ጥፋተኛ አይደለሁም ብሎ የሚያስብ ከሆነ in every way እንዴት ከባድ እንደሚሆን አስቡ። you'll never hear sorry አይልሽም መቼም። እንዴት ልበልሽ አንቺ ነገሮች ፕራዮሪታይዝ አያረግም። ሁሌም ጥፋተኛ ነሽ አንቺ። ወይ ከባድ ወይ እኔ ቀላል ነው እያልኩ ሳይሆን በቃ ወይም ደግሞ እዚህ ደረጃ እዚህ በቃ የመፋታት አይሻልም እንዴ አይነት ደረጃ ላይ ደርሻለሁ ብለሽ አውሪ። በቃ እኔ በእየበቃኝ ነው ብለሽ ሰው የሚወድሽ ከሆነ ለተዳሩ ባሉ የሚሰጥ ከሆነ ምናምን ይሰማሻል ለመስተካከል ይሞክራል። ሁሉም ሰው ለመፋታት ግዴታ ይሄ ግራውንድ ሩል የለውም። ሁሉም ሰው የራሱ ሩል አለው። ሶ ለኔ ከብዶኛል እና እዚህ ጋር ነው የደረስኩት እናንተ እንዳላችሁ። ስለዚህ ምንድነው የሚሻለው? ይሄ ነገር የመቀየር ሐሳብ አለ ወይ? I want the marriage እንዲሰራ ፈልጋለሁ። በዚህ ቀላል ነገር መፋታት አልፈልግም። ግን ይሄ ለኔ በጣም ከብዶኛል። ራሴን ሆኜ መንቀሳቀስ አልቻልኩም። በደንብ በቃ ግልጽ አድርገሽ ንገሪ። የሆነ እንትናችን they have የሆነ ነገር ኔም አድርገዋል ማለት ነው። ካፕሎች ናቸው ላይክ ባልና ሚስት ምናምን። ከዛ ለምሳሌ አበበ በይ ከዛ ቤት ውስጥ የሆነ ጥፋት ሲጠፋ አይ አበበ ነው እንጂ ቢባባሉ they don't blame each other ወይ የሆነ ቴዲ ቤር አለ እሱን ነው blame የሚያደርጉት he is doing this ምናምን ነገርና they laugh about it እና ግን ይፈታል ነገር። ይሄ እንኳን ለሀበሻ አትረጃት ተጣልሽ ይሄን አበበ ባለው ሌላ አበበ ያወራው አንቺ ትቀልጃለሽ ትራን በዘውና ሳብብ እቺ ያማታ ያሻጉሊት ብላ ነገር እኔ በቀለድ አንቺ ራስ እንደ ሀበሻ ሲታ ያበሳጭሽ ማስነሳ እንዴት እንደዚህ ታደርጋለሽ? አይ አበበ ኖ እንደዛ ሳይሆን ቤት ስለሚፈጠር ነገር you don't blame each other ነው እሱ ለውጭ እኮ ይሰራል ሜቢ አሁን ለኛም እኮ ትንሽ ሊሰራ ይችላል። ያው ለምሳሌ ቤት ዕቃ ምናምን ሳይታጠብ ማን ያላጠበው ቴዲ ሰላማዊ ቤት ለማኖር እኮ ላበሻ ይሰራል። ዝበያቻ አበደች ብለሽ እሷን አግባትና ኑራ ቴዲ ብሩን አግባና አበበች አትናገር አትጋገር ጌታ ሆይ ወይ ልጅን ችግር መሳቂያ እንዳናደርገው። አይ እንደ በሷ እኮ ችግር ሳይሆን ይሳቅ እኛ ሶሉሽን ሰጥተን ሶሉሽን ስለሚያስፈልግ ለራሳችን
እና ይሉሽ ግን በቃ the solution በርቺ እናቴ this is the last time ብለሽ ማዋራት በቃ የደረሽበትን ነገር በቃ የምር እንደሆነም ሲገባው ሊቀየር ይችላል። የምር እየተጎዳሽ እንደሆነ ማወቁ ትልቅ ነገር። Okay, to the next ታሪክ። ሁለተኛውን ስቶሪ እኔ ነኝ የማነበላችሁ። ሃይደር ባቦች እንዴት ናችሁ? I really like the advice የምትሰጡትን። Thank you. I have a boyfriend almost 1 አመት ሊሆነን ነው እና መጀመሪያ ላይ he was a very nice guy እና ስለ ሁሉም ነገር ነበር የምናወራው እና I used to tell him about my exes ምናምን እና እኔ እንደነሱ አልሆንብሽም I promise ምናምን ይለኛል። ከዛ ግን እየቆየ my ex about my exes የነገርኩትን ነገር he started using it against me እና mentally በጣም ነው abuse የሚያደርገኝ እና ሁሌ አንቺ እንደዚህ ስለነበርሽ አንቺ እንደዛ ስለሆንሽ ነው የሚለኝ። ችግር በተፈጠረ ቁጥር እኔ እንጂ ጥፋተኛ እሱ ጥፋተኛ ነኝ ማለት አይችልም እና አሁን ላይ I'm lost እና I need your advice እንዴት ነው ከዚህ ነገር ውስጥ መውጣት የምችለው? if there is abuse አልተጋባችሁም run ይሄ ነገር እኮ መጀመሪያ ላይ ጥሩ ነገር ይመስላል አይደል? run ምንም አይ መጀመሪያ ላይ ጥሩ ነገር ይመስላል telling him about your ex so comfort ሲያደርግ አይደለም እኮ መጀመሪያ ላይ ግን ይሄ ስታወሪው ደስ ይላል ነው ከዛ በኋላ ማትናጉድ እኮ do you know what the difference is? አሁን ለምሳሌ ማን ስለ ኤክስ ንገረኝ ስትዩ እንዲህ አርጋኝ ነው እንጂ እኔ አረኳት እኔ ጉድት አርጋት አይልም ወንድ ልጅ ጨቁኝ በቃ ልታብድ ስትል ጥላኝ ሄደች አይልሽም ጨቁናኝ ገላኝ ጥላኝ ሄደች and about yours ደግሞ ስታወሪ መጀመሪያ ጎድሽን ነው የምታወሪው እኮ እሱን እኮ ነው የምልሽ መጀመሪያ ላይ አይዞሽ ምናምን ሲሉሽ ጥሩ ነገር ይመስላል ነው አይደለም እሱማ ግን መጀመሪያ ላይ በቃ you feel so loved በቃ I'm not going to do this to you baby Nyan I'm going to be nice the exact same thing ነው የሚያደርገው by the way ከዛ በኋላ I think we'll have been there እኔ ሲጀመር እንትን ነው እየሰጠሽው ነው ምን ቶለሬት እንደምታረጊ በቃ ምን ቶለሬት አድርገሽ ምን ስንት አመት እንደቆየሽ እየነገርሽው ነው ፕሪቪው አይቷል ይሄ ሰውዬ ሶ በቃ ሁሉ everything የነገርሽውን በጠቅላላ ከዛ ደግሞ በጣም ሬር ሰው ነው የደረሰብሽ ነገር እኔ ጋር ሂል አድርጊ የሚል የለም ብዙ አይደለም ስለዚህ ብቻሽን ራስሽ በራስሽ ሂል አድርገሽ ነው ሌላ ሰው ጋር መሄድ ያለብሽ ኖርማሊ ትራውማ ይዘሽ መሄድ ስለሌለብሽ ማለት ነው ስለነዛ ሰዎች ደግሞ ስለ ኤክሶችሽ በቃ ሃይላይት መናገር ነው አለቀ እና ደግሞ ስለ ኤክሶች ባይ ዘ ዌይ በተቻለሽ መጠን ጥሩ ማውራት ነው ባይወራስ ጥሩ ነገር ነው በቃ የዛን ጊዜ እኮ ጥሩ ነበር አይደል አብራችሁ ያላችሁ men are competitive in nature ጥሩ ነገር ካወራሽ ደግሞ ጥሩ ነገር ነው ስለዚህ አብራችሁ ያላችሁ ጥሩ ነገር አሳልፋችኋል መጥፎ እንዳለ ሆኖ ጥሩ እና አውርተሽ በቃ ዝም ማለት አስፈላጊ አይደለም ስለ ኤክስሽ ብዙ ማውራት እንደገና የዚህ ልጅ መጥፎ ባህሪ ያየሽው ያንን ያንቺ የነገርሽውን የተጎዳሽበትን መጠቀም ማለት ጥሩ ሰው አይደለም በቃ አንደኛ ሁለተኛ ተጠቅሞ ደግሞ ኢሞሽናል አቢዩዝ ሁለት ይሄ ሁላ ገና ሳታገቢው ልጅ ሳትወጪ ምን እንዳለብሽ ገና ሪሌሽንሺፕ ላይ ከሆንሽ በቃ ራን እናቴ አያስፈልግሽም እቺን ተጠቅሞ ይሄ ሁሉ አቢዩዝ ሌላ ነገር ብታረጊ ምን ሊያደርግ ነው ለዛውም ላለፈ ነገር እሱ ያልነገርሽ በጣም ብዙ ነገር እኮ ይኖራል ቢነግርሽም አንቺ እሱ ላይ አገነስቴም አትጠቀሚበት so choose yourself አይሆንሽ run baby እየሮጥሽ ኃይሌ እንዳይቀድምሽ ኃይሌ አይሆንም ይሄን ያንን አስተያየት ባጭሩ ሶስተኛው ስቶሪያችን ሃይደር ባቦች ላስት ዊክ ነው ገና ያየሁት your program እና I wanted to share my story በጣም ከባድ ጭንቀት ውስጥ ነው ያለሁት እና I really need your advice I live with my parents ከመጋባታቸው በፊት ነው አባቴ እሱን ቤት የሰራውና እዛ ቤት ውስጥ ነው የገባው እና 4 ልጅ የወለደው the whole neighborhood እንደ ቤተሰብ ነው የምንተያየው ከጎረቤታችን
ልጆች ጋር ኢቭን ከዝነን ነው የምንለው እንጂ we don't feel like ጎረቤቶቻችን የሆኑ my mom and dad have a very peaceful marriage አንድም ቀን ሲጣሉም ሲጨቃጨቁም አይተናቸው አናቅም እና I'm the first born high school ጨርሼ I joined university ጅማ ነበር የደረሰኝ ሶ ለፋሲካ ረፍት መጥቼ የነበረ ሰዓት በጣም ህይወቴን የሚረብሽ ነገር ተፈጠረ ለበዓል የመጣው ጊዜ እኛ ቤት ሁሉም ስለሚጾም ለሊት አወርዳድ ከቤተክርስቲያን ሲመለስ ነው ምግብ ምን በላው እና ማይ ማም እና ታናሽ እህቴ አንተኛም ምግብ እንሰራለን የዛን ቀን አወርዳድ ወደ ቸርች ሲሄድ ስልኩን ጥሎት ነበር የሄደውና አንስቼ I don't know why ስልኩን መነካካት ጀመርኩ እና I saw something unexpected በጣም ነበር የደነገጥኩት words can't even explain ምን እንደተሰማኝ I saw my dad ከጎረቤታችን ሚስት ጋር አንድ ላይ አልጋ ላይ ተኝተው ወጣላችሁ ዘቤሪ ከባድ ጥያቄ እና ግራ ገባኝ ምን ማድረግ እንዳለብኝ እና I went through his message እና ከሷ ጋር ያወሩትን ማንበብ ጀመርኩ ለምን እና ይሄ ነገር የቆየ ነገር እንደሆነ አየው ማውራት ራሱ አቃተኝ በቃ ከዛ በኋላ ደግሞ ጎረቤታችን is my mom's best friend እና እንዴት እንደዚህ ታረጋለች ብዬ ግራ ገባኝ ይሄ ነገር almost 1 አመት ሊሆነው ነው እና I didn't say anything ለማንም ሰው ግን it's killing me inside I really need your help ወይኔ የኛ help እንዴት ምን ተደርገን ነው ምን help ምናረግ አሬ ከባድ ነው ጌታ ኢየሱስ ተጨነቅኩ ልቤ ተጨነቀ ከባድ ነው ምንድነው የሚደረገው ፍርዱ ለእናንተ ብለንና አዎ እነሱ ይጻፉላችሁ በጣም ከባድ ነው ተናገሪም አትናገሪም ለማለት ከባድ ነው ተናገርም ከባድ ነው ማየቱ ራሱ ያለው ትራውማ ለአባትሽ ያለሽ አስተረጌታዬ ወይኔ ጌታ ሆይ ሴትዮዋን ታያታለሽ ቤትሽ ከዛ ብትናገሪ የሚበጠበጠው ህዝብ ብዛት Oh my god we are totally speechless we አንችልም ይሄንን ግን አርቲስት ግን ደግሞ እነሱም አይሆንም እንደዚህ when እናትየው the betrayal when istafalt ጌታው ባሏ her best friend ቤተሰቡስ እንዳለ እኮ ቢትሬድ ነው የሚሆነው በቃ ሁሉም ነው የሚበጣበጠው በቃ እነሱስ ምን ሲሆኑ ፎቶ ተነሱ አይ ሚን መጀመሪያም የሚደረግ ነገር አልነበረም ግን ኧረ በጣም ምን ይሄ ምን ክብር ሆኖ ነው ምንድነው what's the point በጣም ፍቅር ሁለቱም እየተያዩ እዛው እየተፋጠጡ እዛው የፈልጉ ይሄኔ ሴትዮዋም ባል ይኖራታል እኮ አረ ወይ ሰው ግን ጎረቤትየዋ እኮ ማለት እኮ የካዝኖች የምትላቸው እና እህትማማቾችም ሊሆኑ ይችላሉ ባይ ዘ ወይ ታቆየ ኢየሱስ ድሮ ሬዲዮ ፕሮግራም ላይ እንደዚህ አይነት ነገሮች ነበሩ ግን ሰው ሲታርክ ካረገም ራቅ ብሎ ያርክ ግን ከእህት ከጓደኛ ከጎረቤት አረ ስለ እግዚአብሔር እንጂ ምክር ስጡ እንጂ ምን ይሻላታል አረ እኔ እንግዲህ እሷ ወጣት ከሆነች ቴራፒ ሄድ ለራሷ ሌላውን ተታ ምክንያቱም በጣም ይረሳል እንደ ገሪላ ምን ታረጋለች አይደለም ይረብሻል ከናን አስቢ ውስጥ በጣም ነው የሚረብሸው ለራስ ፋስቲሹስ ምናምን ብዙ ነገር ነው የሚኖርብሽ ወይኔ በጣም እንጂ ሰውየው አሁን ቤት በጣም በቃ ቆንጆ አባት ምናምን ሲሆን ስታየው እኮ ነገ ማንን ታምናለች እቺ ልጅ ጥሩ ሆኖ ውሸቱን ነው የምትይው እኮ ኤቭሪባዲ አባትሽ እንደዛ ከሆነ ከባድ ነው በጣም ወይኔ አም ሶሪ ላንቺ ግን በጣም ያዘነው እውነት አይዞሽ ግን ምን እንደምንልሽ አናውቅም እውነት ነው እና ለእናትሽ በደንብ አስቢላት ያው መናገር አሁን በቃ ከዚህ ሁሉ ሜስ የምታሳዝነው እናትሽ ናት ሶ እናቴን ምን ይጠቅማታል ሚለውን ብቻ አስቢ ላይክ አንቺ መናገርሽ አንቺ ጭንቅላትሽ መበጥበጡ ምናምን እንዳለ ሆኖ ወርሶ ግን በጣም የምትጎዳው እናትሽ ነሽ ስለዚህ ስለሷ አስቢና you decide አይሻል የምትላት ነገር ካለ you can write it please do on the comment section ያለው ነገር ስለሌለ please do that
ሶ አየው አሁን 3ኛ ሳምንታችን አድቫይዝ ስጡን የሚሉ ሰዎች ቴክስት እየደረሰ እና ይሄኛው ደግሞ ሄደር ባባ ሲስተርስ እንዴት ናቸው? አይ ላቭ ዩር ኮንተንት። የሳራ ደግሞ አመ ቢግ ፋን እና አድቫይዝ ለመጠየቅ ነው ዛሬ ቴክስት የላኩላችሁ። እኔም እንደናንተ ፕላስ ሳይዝ ነኝ እና ግሮዊንግ አፕ ከባድ ነበር ለኔ እና እንዴት ነው ኮንፊደንስ ሊኖራችሁ የቻለው? is the question. so እኔ ጋር ስንመጣ ኮንፊደንስ እኮ የሚመጣና የሚሄድ ነገር ነው ባይነኝ ላይ የሆነ ጊዜ you're very confident የሆነ ጊዜ በጣም ሎው ይሆናል ግን ነው throughout the time ራስሽ ላይ እየሰራሽ በመጣሽ ቁጥር እያደገ ይመጣል ራስሽን አክሴፕት እያደረግሽው ራስሽን እየወደድሽው your body is your body በሆነ ቁጥር ያንቺ ኮንፊደንስ ቀስ እያለ ከፍ እያለ ይመጣል is my advice እንዴ ብቻ ቀጣይ ቆይ በማለት ይመጣል ይከተላል እኔ ደግሞ የማስበው እንዴት ነው ኮንፊደንስሽን ቢልድ የምታደርጊው መጀመሪያ ላይክ ራስሽን አክሰፕት ማድረግ ነው ለመቀየርም ምንም ለማለትም ከመሞከርሽ በፊት መጀመሪያ ላይክ ከነ ቡርጭሽ ከነ የምትጠየው ነገር ከነ ቁመትሽም ከሆነ ከነ ሁሉ ነገርሽ መጀመሪያ ራስሽን አክሰፕት ማድረግ መጀመሪያ ራስሽንም ለመቀየር ለመክሳትም ይሆን ነገር ለማድረግም ይሆን ነገር ለመሆንም መጀመሪያ ራስሽን መቀበል አለብሽ ከዛ በኋላ ነው ራስሽን መውደድ ስትጀምሪ ነው ማይ ጋድ ይሄን ነገር በቃ ለራሴ ማስተካከል አለብኝ ብለሽ ማድረግ የምትችይው ከዛ ደግሞ አንድ ጊዜ ኮንፊደንስሽ ቢልድ ተደረገ ማለት በዛው ደግሞ ይቀጥላል ማለት አይደለም የሆነ ሰዓት ላይ ይጠፋል ከዛ በኋላ እንትን ይላል እኔም እንደዛ ሆኜ ነበር በመሃል ከዛ በኋላ ድጋሜ ሰው ሲጠይቀኝ ምናምን ወይ ቀላል እኮ ነው ምናምን ነበር ድሮ ከዛ በኋላ ግን ከነበርኩበት ነገር ወጥቼ ተመልሶ ራስን ማግኘት ምናምን ነገር was very very difficult በጣም ከባድ ነበር ስለዚህ ሁሉ ጊዜ ለራስሽ በቃ ማስተማር ነው ራስሽን ሁሉ ጊዜ ወለታችም ስትሆኝ ራስሽን መቀበል ነው ወደ ላይም ስትሆኝ ራስሽን መቀበል በቃ ሁሉ ጊዜ choose you እና መጀመሪያ ራስሽን አክሰፕት አድርጊ ከነምትጠየው ነገር ከዛ በኋላ ቀስ እያልሽ ማስተካከል ነው thank you እኔም የተለየ ነገር የለኝም ግን ምንድነው መጀመሪያ ራስሽን ወደጅ የምትጠየው ነገር ምናምን የተባለው ባይተው የቢዩቲ ስታንዳርዱ የተባለው ለብዙ አመት ያኛው ስለሆነ አንቺ እንድትጠየው ተደርገሻል ኦሬዲ ማለት ነው ያለሽን ቦዲ ስለዚህ አንቺ መጥላት ግን የለብሽም ደርኢን ትክክለኛው መጥላት ነው የሌለብሽ ስለዚህ ያ የተፈጠረ ቢዩቲ ስታንዳርድ እንደሆነ መጀመሪያ ወቂ እንጂ የሁሉም ሰው ፊት ማድረግ አለበት ማለት አይደለም እዛ ውስጥ so you're unique እና እሱን መጀመሪያ አክሴፕት አድርጊ ከዛ ራስሽን ወደጂ ከዛ tell yourself በመስታወት እያየሽ ምናምን that you're beautiful by the way it works ስታዩ ራስሽን ምንድነው የምትዩ ወይ ቦርጬ ወይ የሆነ ነገር ነው የምትዩ ወይ ሳምር ነው የምትዩ መጀመሪያ አንቺ ያምራል ያላልሽውን ነገር ሌላ ሰው እንዲልሽ አትጠብቂ አንድ ሳቋርጥሽ ዴሊቨርዝ የሆነ ጊዜ የሆነች ልጅ said ራሳችሁን ስፔሻሊ ፕላስ ሳይዝ የሆናችሁ ሰዎች ማየት ልመዱ በሚረር ምክንያቱም አሁን እኔ ግሮዊንግ አፕ ብዙ አላይ ሚረር ራሱ ሚረር ዝም ብሎ ማያይ ሰው ነበር ዝም ብዬ ወጣለሁ ላጥ ብዬ ወደ ስራም ወደ ምንም ወደ ትምህርትም ማለት ነው ከዛ ግን እያየሹ ስትመጪ ለካ እንደዚህ ነገር አለኝ እያለ ገና gradually you don't know you ምን አይነት ሰው እንደሆነሽ ራሱ ቀስ እያለ ይመጣል ከዛ እና ፕሮሰስም ነው አንድ ጊዜ ኮንፊደንስ ያላት ሴትዮ ምናምን አትሆኝ ቀስ እያልሽ የሆነ ነገርሽን አክሴፕት እያደረግሽ ሁሌ ደግሞ ጭራሽ አክሴፕት ማታረጊው ፓርቲ ይኖርሻል ይሄ ሁሌ ቢጠፋ ምትዩ ፓርቲ ይኖርሻል ይሄ ሁሉ በቃ ያንን ቢዩቲ ስታንዳርድ ለማሟላት ምትጥሪው ጥረት ነው ውጭ ያለው ሰው ደግሞ they don't know አንቺ ስትራግል ያያረክሽ እንደሆነ አሁን ለምሳሌ ወጥት ብለን እንደፈለግን ስንሆን it doesn't mean መቀነስ ሳንፈልግ የሆነ ቀን በጣም ስትሪክት ዳይት ውስጥ ልትሆኚ ትችላለሽ የሆነ ጊዜ ጠልተሽ ራስሽ የሆነ ጊዜ ደግሞ ምን አባቱ ሳመር ምናምን እያልሽ ምንም ማትሰሚ ሰው ልትሆኚ ትችላለሽ ይሄም ስራ ነው ከዛች መሃል ላይ የምታረጊው በመውደቅሽ መሃል ግን የምታረጊው ኮንፊደንስ አለ በመሃል ማለት ነው ሶ መጀመሪያ ራስሽን ስትወጂ
የምትፈልጊውን ነገር ታደርጊያለሽ። ሶ ላይፍ ደግሞ አለ ላይክ ሁሌ መኖር አለብሽ። ዛሬ ፕላስ ሳይዝ ስለሆንሽ የሆነች ስኪኒ ሴት እስከምትሆኝ ድረስ ላይፍ አይቀጥልም ማለት አይደለም። 1 አመት ይፍጅብሽ ለምሳሌ በቃ በጣም ወጥር አድርገሽ ዳይት አድርገሽ በእንትን ኤክሰርሳይዝ እያደረግሽ ለመክሳት እንኳን እየሰራሽ እንኳን ቢሆን መሀል ላይ ጆርኒው ላይ እንኳን ቢሆን መጀመሪያ ራስሽን ካልወደድሽ ያን ቦታም ስትደርሺ ራስሽን አትወጁ። የዛኔም ፍሎ አለሽ፣ የዛኔም ወይ ሉዝ ስኪን ይኖርሻል፣ ወይ የዛኔም አፍንጫሽን ላትወጁ ትችያለሽ። ሳምቲንግ ማይቀየር ነገር ደግሞ ጭራሽ ላትወጁ ትችያለሽ። ስለዚህ መጀመሪያ ራስሽን መውደድ ነው መቅደም ያለበት። ከዛ በኋላ you can do anything የምትፈልጊውን ነገር ማለት ትችያለሽ፣ መቀየር ትችያለሽ። አለመቀየር መብትሽ ነው። ሁሉም መብትሽ ነው። በቃ ዋናው አንቺ ለራስሽ የምትሰጪው ፍቅር ነው። ከዛ ደግሞ ሌላ የምሰጥሽ አድቫይስ ሰው ምን ማድረግ እንዳለብሽ መንገር እንዲያቆም አድርጊ። ከቤተሰብ ጀምሮ ከእናት ከአባት ከጓደኛ ከምናምን ቢካዝ ዊ ኖ አሁን እኛ ራሳችን ሁላችንም ፍላሳይ ስለሆነ ዊ ኖ ዳት ስትራግል አንቺ እያለሽበት ያለው። ለዛ ነው እንደዚህ የምልሽ። ሰው ውጪ ከውጪ ሲያይሽ ዝም ብለሽ ቁርስሽን የሆነ ነገር በልተሽ ከዛ መክሰስ ከዛ ኬክ ከዛ ምን እያደረግሽ ነው የሚመስለው። ይሄን አንቺ አልበላሽ፣ ሙሉ ቀን አልበላሽ፣ 10 ሰዓት እየበላሽ ነው፣ 1 ሚል እየበላሽ ነው። ይሄንም ስታገል አንቺ ብቻ ነሽ የምታውቂው። የሆነ ዲቶክስ ሲባል እየጠጣሽ ነው፣ ጨጓራሽ የታመመ ነው። they don't know that። ስለዚህ ሌት አታርጊያቸው። አንቺ ላይ ምንም መብት የለውም ማንም ሰው። 1 ኪሎ ቀንሺ ወይም ጨምሪ፣ ይሄ it works both ways። ቀጭንም ሆናችሁ ኮንፊደንሳችሁን የሚያሳጣ ነገር ሰው ሲናገራችሁ don't let them አትሳቁ። by the way ይቀጥላል አይደል? ወፈርኳ ይሄ ነገር ለምን ነው የምትበይው ምናምን ይመጣል። ብዙ ነገር ይቀጥላል። ሰው ሌት ባረጋችሁት ቁጥር ነው የሚቀጥለው። so don't ሌላ ምጥምት ነገር አለ። አንደኛ surround yourself with ጥሩ ፒፕልስ አንቺን የሚወዱሽ እስከነ ምናምንሽ። ይሄ መክሳት አለብሽ ምናምን ወይኔ ልብስሽ ሲያስጠላ ልብስሽ እንዲህ ሲል በሚል ሳይሆን throughout ዳይት ላይ ነኝ እኮ ስትይ ዳይቱን እንዴት አድርገን እናግዝሽ ሚልሽ። ስፖርት እኮ ልሰራ አስቤያለሁ፣ እሺ ነው አብረን እንሂድ ስፖርት እንስራ። እኔ እንዲህ እኮ አምሮብኛል ስትይ ደግሞ ኦ ማይ ጋድ ዩ ሉክ ጉድ ሚልሽ ሰራውንዲንግ ሰፖርት ሲስተም ከሌለሽ እንዳለ አውጫቸው። ካሉ ደግሞ እነዚህ ኔጌቲቭዎቹ ካሉ ደግሞ ተናግረሽ ባውንደሪ ሴት ማድረግ። ከዛ ሁለተኛ እኔ ጠቀመኝ ብዬ ማስበው ፎሎ the people that looks like you። ፎሎ የምታረጊው ኢንስታግራምሽ ምናምን እንደ ቀልድ እናየዋለን እንጂ ኢንተርኔት is part of our life አሁን ላይ ሶሻል ሚዲያ በተለይ ሶ ፎሎ የምታረጊው ላይክ እንዳንቺ ያሉት በጣም ነው የሚቀየረው ጭንቅላትሽ። ሌሎቹን ስታያቸው እነሱን እስከመሆን ብለሽ መከራሽን ነው የምትበይው። የራስሽ አይነት ሰዎች ግን ስታይ መጀመሪያ ደረጃ ገና ስታያቸው ፍሎዋቸውን አታይም። ወይኔ ሲያምሩ ነው የምትዩ። ለካ እንዲህ ነው ሰው የሚያስበኝ የሚለውን ነገር ያመጣዋል። ከዛ ሶስተኛ ደግሞ ግራጁዋሊ ስለሆነ ይሄ ነገር ማለት ነው ምንም ነገር እንዲያልፍሽ አታድርጊ። እኔ በጣም ሪግሬት ማድረጋቸው ጊዜያት አሉ። ላይክ መውጣት እየፈለኩ የሆነ ቦታ መሄድ እየፈለኩ ሰው ማዋራት እየፈለኩ አውትጎይንግ በጣም አውትጎይንግ መሆን እየፈለኩ ሰው ማውራት እየፈለኩ because of my insecurities ያለፉኝ በጣም ብዙ ነገሮች አሉ። እነሱ እንዲያልፉሽ አታድርጊ። እኔ throughout my life ብዙ ጊዜ ሌዚ ነኝ እኮ ቲ ነበረ ብዙዎቻችን። ግን የሆነ ሰዓት ላይ ከዛች ሼል ስትወጪ ለካ አይደለሽም ሌላ ሰው ነሽ። you don't know you። ይሄ ነገር በጣም ይዝሻል። so እሱን ካላረግሽው እሱን ከተውሹ gradually ሳታስቢው ነው። እኔ ሳላስበው ነው የሆነ ሰዓት ላይ ኮንፊደንት ያለው ሰው የሆንኩት እንጂ ዝም ብለሽ እንትን አይደለም። ግን በቃ ሁሌም ዝቅ ሲል ኦኬ አሁን ዝቅ ብሏል ማለት ነው። ዋት ዱ አይ ዱ ምንድነው ሜንታሊ ምንድነው ችግር የመጣው ምን ሆኜ ነው ትሪገር ያደረገኝ ምንድነው ብለሽ መልሰሽ ስትሰሪ መልሰሽ አፕ መሆን ይቻላል። አፕ ነሽ አንቺ ብላለች። አይ ነው እና surround yourself with good people ያለችው እውነት ነው። እኛ አሁን ለምሳሌ አንዴ የኖርንበት ስለሆነ ቀላል ነው ለኛ ለማውራት እና እኛ ሱቅም አለን የደርባባ እና ፕላስ ሳይዝ ሰዎች ብዙ ኢንተራክት እናደርጋለንና የሚያሳዝነኝ አብሯቸው የሚመጡ ሰዎች ናቸው። ጓደኞቻቸው፣ ቤተሰብ፣ እህት
if they are not plus size አብረዋቸው ያሉት በጣም ነው ልጆቹ የሚያሳዝኑት። ፕላስ ሳይዝ መሆን ደግሞ አይጠበቅባችሁም ሰውን አክሴፕት ለማድረግ እና the way you treat them the way አያምርብሽ እንትንሽ ወጣ እንትንሽ እንደዚህ ያለ እንዲያረግሽ ልጅቷ ግራጁዌሽን ደርሶባት ነው። እንዴት ነው እናንተ እንደዛ ብላችኋት የለበሰችውን ልብስ ወዳው የዛን ቀን ኢንጆይ የምታረገው? she is achieving something ከሰውነቷ ጋር አይገናኝም። ሶ እነዚህን ሰዎች ካት ኦፍ አድርጊ ከህይወትሽ ቀስ እያልሽ ወይም ደግሞ don't let them say that አትበሉ ስትያቸው ራሳቸው ባይ ዘ ዌይ ሰው አንዳንድ ሰው የራሱ አንዳንድ ሰው ኖርማሊ በቃ ፐርፌክት ቦዲ የሚባለው አሁን ለምሳሌ ስታንዳርዱን ያሟላ ቦዲ ኖሮት እና አንቺ ኮንፊደንስ ሳይኖረው ሲቀር ይደብረዋል ዩዥዋሊ እና ሁሉም ሰው ኢንሴኩሪቲ ያለበት የየራሱ ማለት ነው። ከዛ አንቺ በቃ ያለሽን ኢምፕሬስ አድርገሽ ስትወጪ ያ ሰውዬ እንዴ እንኳን እንዲሆኝ እኮ አላረግም ብሎ ይደብረዋል። ሶ ዶንት ሌት them say anything about you በቃ አትፍቀዱላቸው። ልክ አለ መፍቀድ ስትጀምሪ መናገር በጣም የሚወደው ሰውዬ ከህይወትሽ ይወጣል። አይ ልክ ነው ልክ ናት እኮ መናገር የለብኝም ያለው ደግሞ እስቲ ያደርግ እና ብዙ አወራን because we are living በይሄን ላይፍ ሶ ግን ማወቅ የምትፈልጉ ከሆነ ላይክ እኛ እንዴት እየኖርን እንዳለ ላይክ እንዴት ኮንፊደንስ ቢልድ እንዳደረግን የገጠሙን ነገሮች ምናምን እኛም ያው አፕስ ኤንድ ዳውን ስለሆነ ምናምን እንድናወራላችሁ የምትፈልጉ ከሆነ ኮሜንት አድርጉልን ነገሩን እና አንድ ሙሉ ኤፒሶድ እንሰራላችኋለን። ሶ የዛሬው ኤፒሶዳችን ይሄን ይመስል ነበረ። Thank you for watching. Thank you for subscribing. አሁንም ሰብስክራይብ አድርጉ፣ ጓደኞቻችሁን አስደርጉ። support us. We love you so much. እና ደግሞ ሌትሊ ስቶሪ ሼር ከሚያደርጉን አድቫይስ ፈልገው ቴክስት የሚያደርጉልን ሰዎች በጣም ብዙ ናቸው። ስለዚህ እኛ ከእናንተ የተሻለ አውቀን አይደለም፣ ግን ደግሞ ብታረጉት ይሻላል ብለን የምናስበውን አይዲያ ሼር እናደርጋችኋለን። አድቫይስ የምትፈልጉበት ኤኒቲንግ ካለ እሱን መላክ ትችላላችሁ ለኛ እና you can use የቲክቶክም የኢንስታግራምም የፌስቡክ ፔጃችንን ታሪካችሁን ሼር ለማድረግ thank you for watching. የኛ አስተያየት ቁም ነገር አለው ብላችሁ ስለምትዘጉልን እናመሰግናለን። ምንም የተነሻለ ያ ከኖር ነው እናወራቸዋለን። አንድ ላይ ወሮንግም አብረን ነው ስለዚህ ከኖርንበት ምንችለውን ማንችለውን ደግሞ አንችልም ብለን እንነግራችኋለን። እኛን ሰብስክራይብ ያደረጉ ሰዎች የሚያዩ ሰዎች ደግሞ ኮሜንት ያደርጉላችኋል። so we love you guys. ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ኮሜንት አድርጉ። bye.